ميو حبنتي بوردي بسرون ጠንካራ ልገበረን እሱ ይመስለኒ ክወድቕ ይብል እንደገና ደግሜ ይልዓል እና ብዙሕ ነገራት መቐለ ኮንኪ ሰሚዕኽዮ ዘለኺ ንስሕ ዘበዲ ሰብኣይ ተኣሲሩ ዘሎ እንታይ ሕዚ ቐፃሊ ትልምኺ ክትከደ ሓሲብ ከለኺ ዶ ክትገሺ ወይስ ከመይ እዩ? ምንም ኣነ ያው ንእሽተይ ንኽረጋጋእ ንባዕለ ኢለ እየ ዝኸይድ ዘለኹ እምበር መንግስቲ ዝሓዘዎ ጉዳይ እንድሕር ኮይኑ መንግስቲ ምላሽ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ ወደ ፋንታይ ጎንደሬዋ ዩቲዩብ ቻናል። ስለመጣችሁ እናመሰግናለን። ሰብስክራይብም ስለምታደርጉ እጅግ በጣም ነው የምናመሰግነው። አሁንም ሰብስክራይብ አድርጉ ስንል በትህትና እንጠይቃችኋለን። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ፣ እንቀበላለን ማለት ነው። ጥፋት ካለብንም ጥፋታችን ምናምን እና እንግዲህ ዛሬ የመጣሁት ያው በሰሞን እንግዲህ ቲክታከሮች ማፊያ ሆነው ነበረ። በነገራችን ላይ ምንም የሚያስተምሩት ነገር ብዙም አይጥምም ነበረ ማለት ነው። አያስደስትም። በተለይ ለትውልዱ አገራችን እንግዲህ ኢትዮጵያ ባለችበት በጦርነት ሁኔታ በተለያየ ሁኔታ በችግር ላይ ሆነን ወይ የተራበ ሲረዱ አላየንም፣ ወይ የተራበ ሲያበሉ ሲያለብሱ አላየንም እና በጣም መረብ የሆነ እኛነታችን የማይመለከት ነገር ሲሰሩ ካየን ሰነባብተናል ማለት ነው። ነገር ግን እንግዲህ በጣም በአስደንጋጭ ሁኔታ ከጌም እስከሚጫወቱት ከኢትዮጵያ ከነሰግጥ ጀምሮ ወደ ከርቸሌ ተወርውረዋል ማለት ነው። እሱም በጣም አስደስቶናል። ለእኛ በጣም አስደሳች ዜና ነው ማለት ነው። በተለይ አሁን ይሄ ጥቁሩ ልጅ ስሙ ይቅርታ እኔ ብዙም አያዝልኝም። እሱ አሁን ሲሰራው የነበረው በጣም የምታምን ልጅ ቆንጅዬ ምን ሲያደርጋት እንደነበረ እንግዲህ ሁላችሁም አይታቸዋል። ስለዚህ ምን ልላችሁ ፈልጌ ነው፣ እች ልጅ አሁን ለወደፊት ትዳር ሊኖራት ይችላል፣ የራሷ ህይወት ሊኖር ይችላል። በጣም ልጅ ነች በነገራችን ላይ። እንደዛ ከንፈሩ እንትን ሲል እኔ እንደዚህ አይነት ነገር ብዙ ማሳ መስጠት አልፈልግም በነገራችን ላይ እና እንዴት ከንፈሩ እንዴት ሲያደርግ እንደነበረ ሁላችንም አይተነዋል ማለት ነው። ሰዎች ልጃውን ነገር ትዳር ስትይዝ ለትዳሯ መንስኤ አይሆንባትም አደጋ ሳይሆንባትም ብላችሁ ታስባላችሁ? በዚህ ልክ እውነት ለመናገር እና ይሄ ምኑን ነው የሚያስተምረው? ለእኛ ምን ያስተምራል ብለው ነው ወደ ቲክቶክ ያመጡት ማለት ነው። ስለዚህ እንግዲህ ቲክቶክ ላይ ቀውጢ ቢሆንም ልጁ እንግዲህ ባይዘው የራቁት ቪዲዮም ለቋል በዚሁ አጋጣሚ ማለት ነው። የራቁት ቪዲዮም ለቋል ግን ያው ይቅርታ ቢጠይቅም ይሄ ይቅርታ የሚባል ነገር የለም። በይቅርታ ከታለፈ ነገ የሚደግሙታል። ስለዚህ እንግዲህ በሰሞኑ ወደ ከርቸሌ እየተወረወሩ ነው ሁሉም ከነ ማሚ አንስቶ ምስኪን ማሚ በነገራችን ላይ ራሱ የሚሰራው ስራ ራሱ በጣም ከባድ ስራ ነው። ማሚ ራሱ ሲሰራው የነበረው ከጆሮ መቁረጥ ከመገደል ከምናምን ምናምን ጀምሮ በነገራችን ላይ ማሚ ብቻ ሳይሆን እነዚህ እነ ቤታ እነ ምናምን የውጭ ጌመሮች ራሱ ኢትዮጵያ በሆኑ እያያዙ ነበር። አንዳንዴ እኮ ሞጣ የሚናገረው ነገር ሁሉ እውነት እኮ ነው። ማርያምን የምታስተላልፉት ነገር ጥሩ አይደለም። ሞጣ ራሱ ባይዘው የሆነ ሰዓት ስለረዱ እንጂ አስዛችኋለሁ ብሏቸው ነበር ቲክታከሮችን ማለት ነው። ስለዚህ እሱ ራሱ በዚህ በተባበረ ለምሳሌ እንደነቤት ታየው አይነት ሰገጤ ሸኮልኮል ማለት ነው። እንደነቤት ታየው ምናምና ብቻ እነዚህ ትልልቅ ቲክታከሮች በተለይ ተሰሚ ያለን ብለው በጣም ማፊያ ሆነዋል። እኔ ይቅርታ አድርጉልኝና ማለት ነው ማፊያ ሆነዋል። ከትልቅ ሴቶች ጀምሮ እስከ ትንሾች እየወጡ ምን ላይ እንደሚሉ ቲክቶክ ላይ በተለይ እኔ አንዳንዴ ማለት ነው ቲክቶክ ለብዙዎች ስራ የከፈተ ብዙዎች ስራቸውን የሚሰሩበት አርፈው አንገታቸውን ደፍተው በጣም ጥሩ እህቶች አሉ። ለዛ እንጂ ኦልሬዲ ቲክቶክ ምንም የሚያስተምረው ነገር የለም። ይቅርታ አድርጉልኝና እኔ ማለት ነው። ስለዚህ እንግዲህ ዩቲዩበር እንትኖችን በታሰሩ በዚሁ አጋጣሚ ማለት ነው። ዩቲዩበሮችም አሁን ለምሳሌ ያሉ ልክ እንደና አብርሽ ራሷን በጣም ከሌላው ዩቲዩበር ደግሞ አብርሽ በጣም አብስቶታል እውነት ለመናገር ማለት ነው። የምሬን ብላችሁ በእርግጥ እሱ ያን ያህል ሰው እንትን የሚል ነገር አይደለም። በእርግጥ እሱም ዝሙት ነው እየሰራ ያለው አይደል? ዝሙት ነው እያስተላለፈ ያለው። ስለዚህ እሱ ራሱ መከርቸል አለበት። እውነት ነው። እሱ ራሱ ተው ብሎ አልሰማ ብሏል። ስለዚህ እሱ ሴት ነው እየሸከፈ የሚያመጣ እና ይሄ ወጣቱ ምንድን ነው የሚማረው? ትውልዱ ከዘስ ነገ የእነሱን እየተማርን በነገራችን ላይ አሁን የምንሰራው ስራ ነው። ንቀትም አለ ምንም አለ። ሀገራችን ጥሩ ባለመሆኑ ምክንያት ሁሉም እየተነሳ ቢጨፍርብን፣ ለምሳሌ ከነዚህ ካንቲኖዎች ብንል ከጴንጤዎች ብንል ራሱ አሁን እነሱ አሁን እንደፈለጉ አንዴ ማተብ እያስቆረጡ አንዴ ምን አንዴ በገንዘብ አንዴ በምን ህግ ስለሌለበት እንጂ ህጋችን የሚከበር ቢሆን እነሱም በራሳቸው ተሽከፈው ስለ ራሳቸው ሃይማኖት እንትን ይሉ ነበር እንጂ የሰው ሃይማኖት አይጋፉም ነበር። ሰው ግን ያው ህግ እንደሌለ ስለሚያውቅ ነው። ኤኒዌይስ የመጣሁበት ግን እኮ ስለ አዶናይ ላወራ ነው። ማርያምን እንግዲህ ስለ አዶናይ
ማለት በዚሁ አጋጣሚ አዶናይ ብቻ ማደል የታሰረ በእርግጥ ስለነሱ ማሳብ ልስጥበት ጥቅልል አድርጌ ብዬ ነው። ያው የአረብ ሀገርን ስራ ታውቁታላችሁ፣ ስራው ምኑም አያዳርስም እና እንግዲህ ስለ አዶናይ የአዶናይ እናት ፍትህ ለልጄ ልጄ ምንም ጥፋት የለበትም። ልጄ እኔን የሚያስተዳድር ልጅ ነው። እኔን የሚያግዘኝ ልጄ እንዴት ትከራችሩብኛላችሁ? ስለዚህ አዶናይ ጥፋት የለበትም ስትል እንግዲህ የአዶናይ እናት ተናግራለች ማለት ነው። ስለዚህ አዶናይ ጥፋት የለበትም የምትሉት ለምንድን ነው? ጥፋት የሌለበት ባይዘወይ ጥፋት አለበት። ጥፋት ባይኖርበት እኮ አዶናይ ማን ነበረ? ሰይፉ። ሰይፉ በነገራችን ላይ በጣም አደንቀዋለሁ። እውነት ለመናገር አንተ ይህንን ሚዲያ አትመጥነውም። ከዲያስፖራው ገንዘብ እየለቀምክ ዲያስፖራውን እንትን እያልክ ነው። ስለዚህ አንተ ይህ ሚዲያ ለአንተ አይሆንም ብሎ አሰናብቶት የቴዲ አፍሮ ምሽት ኮልኮሌ እሷ ነበረች በሚዲያዋ ላይ እያቀረበችው ማለት ነው። ስለዚህ መጨረሻዋ እንደዛ ሆኗል ማለት ነው። እሷም ብትከረችል አሪፍ ነበረ ማለት ነው። ግን ያው ቴዲ አፍሮ ኢትዮጵያ ስለሚል ባይዘው ኢትዮጵያ ያው ቴዲ ባሏ ጥሩ ነው። እና እንግዲህ አዶናይ ጥፋት የለበትም ልጄን አስፈቱልኝ ፍትህ እያለች ስታለቅስ አይተናታል ማለት ነው። የአዶናይ እናት ከቀደም ነው እንጂ መጥኖ መደቆስ አሁን ምን ያደርጋል? ወጭ ጥዶ ማልቀስ ነው፣ ድስት ጥዶ ማልቀስ። አዎ እንደዛ ይባላል። እና ስለዚህ ልጃቸውን የመቅጣት ቤተሰብ ኃላፊነት አለበት ማለት ነው። ልክ እንደ አብርሽ አባት አብርሽ እንደፈለገ እንደ ሲግማማ ዝም እንደሚሉት ሩታ ስትግማማ ዝም እንደሚሏቸው የእናትና አባት። ስለዚህ ልጅ አሁን ባለችበት ሁኔታ ሀገራችን ባለችበት ሁኔታ በጣም ከባድ ነው። ሀገራችን ያለችበት ሰው ሰጥ ቀጥ ብሎ ይኖራል። ጭራሽ ሰግጥ 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 ሰግጥ፣ ኧረ ሰግጥ መጨረሻው ከርቸል ሊሆን እንግዲህ ምን እንደሚደረግ አናውቅም ማለት ነው። ስለዚህም ይሄ ነው ያለው ነገር። እናንተስ ምን ትላላችሁ? ሀሳብ ስጡበት። እንግዲህ እንወያይ፣ እኛም አለንላችሁ ከመዳም ኩሽና ሆነን እንልላችኋለን እንዴ። እና ይሄ ነው ያለው ነገር ማለት ነው። ሰግጡን ሰጋግጥ ብሎ መጨረሻው ተከርችሏል። ኤኒዌይስ እንግዲህ ፍትህ ብቻ እንግዲህ ቲክታከሮች እየተወረወሩ ነው። ለማንኛውም ያች ጃኒ ነው ጃኒ የምትባል እኔ የምለው እሷ ምን አድርጋ ነው ግን ባይዘው የኔ ሰው አልገባኝም። እሷም እኮ አብራ ተከርችል ያፈር ልበልሽ ደስታዋን ሳታጣጥም ምናምን ነገር እና እንግዲህ ነው ታዋቂ ስትሆኑ በቃ ሰው ሲያሽቃብጥላችሁ ምናምን እውነት ይመስላችኋል። ባይዘው ያሽቃብጥላችሁ ሁሉ አንድ ቀን እስር ቤት መጥቶ አይጠይቃችሁም። ዝም ብላችሁ ነው የምታሽቃብጡት ማለት ነው። እና ጥሩ ነገር ሰርታችሁ ለምን አታልፉም? ልክ እንደ መልእክተኛው ማርያምን የሚመቸኝ መልእክተኛው እሱንማ ማንም አይሆንም። ማንም ቢጨመር ከሱ የሚደርስ የለም። ኤኒዌይ እና እንግዲህ ያለው ነገር ይሄ ነው። ለማንኛውም ውዶች፣ ማሮች፣ ፍቅሮች ወሬ ያበዙባችሁ አይደለ? እና ስለዚህ ያለው ነገር ይሄ ነው። እና ሁላችንም ሚዲያ ለምን እንጠቀመው፣ ሚዲያን ምን እናርገው ብለን ማሰብ አለብን። እውነት ለመናገር የምር አዎ፣ ዝም ብለን ብቻ ብር ስለቆጠረ ጊፍት ስለሰጡን ወጥተን የምንሰግጥ ከሆነ ለእኛ ሳይሆን ለልጆቻችን ጥቁር ጠባሳ ጥለንባቸው ነው የምናልፈው ማለት ነው። ስለዚህ እነሰገጥ የስግጥግጥ እንግዲህ መልካም ከርቸሌ ብለናል። እኛም እንግዲህ መልካም ከርቸሌ ያው ማን ታብታብ አድርጉ ይለናል። እናንተ ተከረችላችሁ እንደሆነ ግን እቺ ቤታዬ የምትባል ራሱ ስጠላት እሷ ራሱ ምናምን ለምትከረችል ቤታዬ የምትባል ማለት ነው። ቤታዬ የምትባል እርኩስ እሷ ራሱ እኔ ብዙ አትመቸኝ፣ ይቅርታ አድርጉልኝና ማለት ነው። ግን ያው 500-600 ሰው ነው የሚከታተላት። ምን እንደሚፈልጉ አላውቅም። እና እንግዲህ የአዶናይ እናት ይሄ ነው ያለችው ነገር ባይዘው የአዶናይ እናት ፍትህ ጠይቃለች። ለማንኛውም ፍትህ ፍትህ እያለች ነው እንግዲህ። ልጇ ጥፋት ከሌለባት ከከርቸሌ ይመጣል፣ ጥፋት ካለበት መልካም ከርቸሌ ብለናል እኛም። ለማንኛውም ይሄንን ይመስላል። በተረፈ ሁላችሁንም እናመሰግናለን። ሰላማችሁ ብዙ ትርፍርፍ ይበልልን። ያጀማ ቴንኪዩ ብለናል። እና ያለው ነገር ይሄ ነው። ሌላ ምን እላለሁ? ሌላ ምንም የምለው ነገር የለም። ሰላማችሁ ይብዛልን። አዎ ላላችሁ ዝግ የመዳምን ቤት እያያችሁ ስታራ እንዴት ነው አያምርም? አቤት እስከ ስደት ምስ እንደዚህ ያለ ቤት ይስጣችሁ ቅመሞችዬ ማለት ነው። የኔ ቅመሞች፣ ቅመማ ቅመሞች። በተረፈ ሰላማችሁ ትርፍርፍ ይበልልኝ። እናመሰግናለን። ጣሪ ኢትዮጵያ ሀገራችን ሰላም ያደርግልን።